ደረጀን ለብቻው የደበቀው ሚስጥር ወደ መጨረሻ እየደረሰ ነው ብዬ አስባለሁ። እናንተ በደረጀ ቦታ ብትሆኑ ምን ታረጉ ነበረ? በኮሜንት ላይና በላይ ካሳዩን። ኤቪን ለብቻዋ እዛ ክላስ ላይ እንደቆለፈበት አይተናል። ምክንያቱም ከዚህ በፊት አብየን ቢቆጣትም ምን ቢላትም ምንም አትሰማም ነበረ። ጭራሽ እየባሰባት ነው የሄደው። ቤተሰቡን ለማጣላት ወይም ደግሞ የሆነ ችግር ለመፍጠር አንደኛ ጠላት ሆና ነው የተገኘችው እዛ ቤት። ስለዚህ ደረጀን ኤቪን ከወዲህ ያስተካከላት ከሆነና የማትታረም ከሆነ ዞሮ ዞሮ የዚህን ቤተሰብ ቀጥታ እንዲፈርስ ልታደርግ የምትችለው እራሷ ነች ማለት ነው። እንግዲህ አሁን ላይ ደረጀ ከናታንን ከሰማ በኋላ ነው የተባሳጨው። ጭራሽ ናታንን የሚያክል ልጅ ይሄንን ነገር ካላደረክልኝ ወይም ደግሞ ቀለበት ካላሰርክልኝ ካላገባኸኝ ይሄንን ምስጢር ለማየ ነው የምናገረው በማለት እንግዲህ ማስፈራራቱን የያዘችው ነው። ጭራሽ አሁን ላይ ደረጀ ያወቀው። አሁን ላይ ደረጀ ለኤቪን ምን ማድረግ እንዳለበት ግራ ገብቶታል። ያው በወቅቱ ስሜታዊ ይሆናል ለተፈጠረው ነገር ግን በምን መልኩ ነው እንግዲህ ኤቪን የእጇ እንድታገኝ ማድረግ የምችለው የሚለው እንግዲህ እያሰበበት ነው የሚገኘው። አሁን ላይ ገመድ አውጥቶ እንግዲህ ኤቪን ሊገርፋት ነው ብዬ ነው የማስበው። ከዛ ውጪ ልጁ ስለሆነች በልጁ ስለማይጨክን ምንም ከዛ በላይ ያደርጋታል ብዬ አላስብ። ማርታ ስትተኛ ሁሉም ሲተኙ ኤቪን እንግዲህ ከገረፍኳት ከዚህ በኋላ ከእንደዚህ አይነት ጉዳዮች ላይ ነፃ እንድትሆንና አርፋ እንድትቀመጥ ነው ሊያድርግ የሚችለው። ስለዚህ ኤቪን ደግሞ እንግዲህ አሁን ላይ ናታንን ከማስቸገር ወይም ደግሞ ናታንን ከማስጨነቅ አርፋ ትቀመጣለች። እንደገና ደግሞ አወራለው እናገራለው ለምትለው ለማርታ የምትለው ነገር ዝም ብላ የምትቀመጥ ይሆናል። እንግዲህ ዱላዋን ከቀመሰች በኋላ ብዬ ነው ማስበው። እስኪ እናንተስ ምን ታስባላችሁ? እንግዲህ ደረጀ ከዚህ በኋላ ለማርታ ያለውን ነገርና ሚስጥሩን በሙሉ እንደሚነግራት ነው በዚህ 2 ቀን እያየነው ያለ ነው። ማርታ አሁንም ቢሆን አውቃ ዝም እንዳለችና ደረጀን ዞሮ የሆነ ነገር እንዳለ ወይም ደግሞ የሆነ ነገር እንደተፈጠረ ተሰምቷታል። ለዛም ነው ከማስጨነቅ ብላ ነው ለደረጀ ዝም ያለችው እንጂ ቤቱ ላይ ችግር እንደተፈጠረና ደረጀም ያው የሚያሳየው ሪአክሽን በጣም ችግር ውስጥ እንደገባ ገብቷታል። ስለዚህ በሁለታችን መሀል ነገር ነው ወይስ ምንድነው? ለምንድነው ማትነግረኝ ያስጨነቀህን ነገር ብለዋለች። እሱም እንግዲህ በጣም ከባድ ነገር እንደሆነና ይሄ ነገር ደግሞ በትዳራቸው ላይ ምን ያህል ዋጋ እንዳለው ነግሯት ያው ሚስጥሩን በዚህ 2 ቀን ውስጥ የሚነግራት ነው ለማርታ ያስረዳን ነገር የተረዳነው ነገር ማለት ነው። ከአቅሙ በላይ ሆኖታል። አሁን በዛ መሀል ላይ ኤቪን እንደቆለፈባትና ማንን ሰው ሄዶ እንዳይጠይቃት ማንም ሰው እንዳይከፍታት ነው እንግዲህ ኤቪን እንድትታረምና ከስህተቷ እንድታበቃ ወይም ደግሞ ያንን ስህተት ደግማ እንዳታርግ የእድሜዋ መቀጣት ባይኖርባትም ነገር ግን እሷ ጥፋተኛ ስለሆነችና ባህሪዋም ጥሩ ስላልሆነ በአሁን ላይ ደረጀን ቅጣቷ ሊሰጣት ነው። እንግዲህ እናንተ በደረጀ በኩል ብትሆኑ እናንተስ ምን ታደርጉ ነበረ? ምክንያቱ የደረጀ ቦታ ተክታችሁ እናንተ ብትሆን ምን ታረጋላችሁ? ከማርታ ጋር ትጣላላችሁ። እንደገና ደግሞ ቤተሰቡን ይፈርሳል። ኤቪን ብትሆን ልጆቹ ሜዳ ላይ ነው የሚቀሩት ማለት ነው። ናታን ለራሷ ቤተሰብ ሲል ይሄ ሚስጥር እንዳይወጣ የቻለውን ሙሉ አደረገ፣ ታገለ። በቃ ከዚህ በላይ ምን ያደርግ? ስለዚህ ናታን ከራሱ ላይ ነቅሎ አውጥቶ ነው ለደረጀ ሁሉም ነገር የነገረው ማለት ነው። እናንተ በደረጀ ቦታ ብትሆን ታረጋላችሁ? ሀሳብ አስተያየታችሁ በኮሜንት ላይ ማስቀመጥ እንዳትረሱ። እንግዲህ የኤቪን ነገር ቃለት ይመስለኛል። ኤቪን አሁን እያሰበች ነው። ምክንያቱም ዳጣ ምን ልትሰራ ነው እዚህ ቤት የመጣችሁ ብላ ለብቻዋ ሆና ስታስብና ስታወራ አይተናል። ደረጃ አባቷ እንዳይሆን እንግዲህ ያንን የዘር ምስል ምርመራ ወይም ደግሞ ዲኤንኤ ምርመራ አድርጌያለሁ። ደረጃ አባቷ አይደለም። እንደገና ደግሞ ሰራተኛዋ ሰላም፣ እሷ ደግሞ እናቷ። አሁን ላይ የተነገረኝ ነገር ይህንን ያህል ቁጣ ላይ ማንሳት አይችልም ነበር ደረጀ። ስለዚህ ዳጣ ምንድነው እዚህ ቤት ያላት? እንግዲህ ዳጣ እስካሁን ድረስ ሰላም እናቷ
እንዳልሆነች እንዳልሰማች ነው ለኤቪን የነገራት ደረጃ ማለት ነው። አሁን ላይ እንኳን ራሷ ዳጣ የማታውቀውና እናቷ ሰላም እንዳልሆነች ምንድነው የተፈጠረው ወይም ደግሞ ምንድነው ሚስጥር የሆነው ነገር ነው። አሁን ላይ ኤቪን ያጠፋችው ጥፋት ሙኑ ላይ ነው እያለች ነው እያሰበች። ዞሮም ያው ናታንን ማስገደዷና ማስጨነቋ ለማርታን ለመናገር ማሰቧ ያው ይህንን ነገር ከባድ እንደሚሆን ማሰብ ነበረባት። ምክንያቱም ዳጣ የሰላም ልጅ እኮ ናት። ያው ማርታ መጠራጠሯን ስለማታቁም እና ይህንን ጠርጥሞ ወደ ተግባር ልትለውጠው ስለምትችል ዞሮ ነው የምትጠረጥረው ተመልሳ ማለት ነው። ስለዚህ ይህንን ነገር ቆም ብላ አስባ ኤቪን ያው ሚስጥሩን ናታን እንዳላት ለማንም እንዳትናገር ካላት ለማንም አለመናገር ነው እንጂ ናታን ያላት ነገር ሂዳ መናገር ማውራት ምን ያህል ደረጃ ላይ ከፍተኛ ጉዳት ወይም ደግሞ ጭንቀት እንደሚያመጣ ግልጽ ነው ማለት ነው። ስለዚህ አሁን ላይ ኤቪን ይህንን ነገር የማትረዳ ከሆነ ደረጃ ደግሞ እንደሚታወቀው ዋጋዋን ሊሰጣት ነው እየተዘጋጀው ያለው ማለት ነው። ምክንያቱም በጣም ብዙ ነገር እዛ ቤት ሁሉም ሰው ወይም ደግሞ ቤተሰቡ እንዲጣላ እንዲጋጭ ያላደረገችው ነገር የለም። ማርታ በዚህ ጉዳይ ምንም ያላሰበችው የለም። ያው አሁን ላይ ዝም ነው ያለችው። ምክንያቱም እሱ ያየው ነገር እሷ ያላየችው ነገር ሊኖር ስለሚችል ያው ስረዳት ሞክራ ነበር። ደረጃም ላለመናገር ፈልጓል። ምክንያቱም ይህንን ነገር ከተናገረ ዞሮ ከማርታ ጋር ስለሚጣላ ይህንን ነገር ግን ደፍርሶ ያልደፈረሰ አይጠራም ስለሚባል ሙሉ መረጃ ለማርታ በቅርቡ እንደሚነግራት ነው ለሷም ያበሰራት ማለት ነው። ሰላም አሁን ላይ ሳትናገራት በፊት እራሱ ደረጃ ይህንን ሚስጥር ይህንን ነገር ማርታ ይህንን ነገር ቀድሞ እኔ ራሴ መናገር አለብኝ ብሎ መናገር አለበት ብዬ ነው የማስበው። እስኪ እናንተስ ምን ትላላችሁ? በኮሜንት ላይ አስቀምጡ። አሁን ላይ ናታን ያው ደረጀ ኤቪን እንዳይጎዳትና የሆነ ነገር እንዳይፈጠር በጣም ብዙ ጊዜ እየተጨነቀ ነው የሚገኘው ማለት ነው። ምክንያቱም ያስባል ደረጃ አሁን ላይ በንዴት ወይም ደግሞ በስሜት ለኤቪን እንዳይጎዳት በጣም እየተጨነቀ ነው ያለው ናታን። ነገር ግን በጣም ብዙ ጊዜ ኤቪን ሳምናትና ከጀመረችው ጨዋታ እንድትወጣ ለማድረግ ሞክሮ ነበር። ነገር ግን ኤቪን ልትሰማው አልቻለችም። የራሷ ቤተሰብ እንደሚጣላ ቤተሰቡን እንደሚፈርስ እንኳን ናታን ቢነግራት እንግዲህ ናታንን መስማትና ዝም ማለት ነበረባት። ነገር ግን ናታን ደረጃ እንዳለው ነው አስቀምጦ ኤቪን ለደረጃ አሳልፎ የሰጠው ማለት ነው። እንግዲህ በሌላ በኩል ደግሞ አሁን ላይ ዳጣ በጣም ተጨንቃለች። ምክንያቱም ደረጃ አባቷ እንደዚህ ሆኖ ስለማታውቀው በሷ ነገር ወይም ደግሞ በሷ ምክንያት የሆነ የተፈጠረ ያለ ነገር ነው የመሰላት ማለት ነው። እንግዲህ ናታንን በተደጋጋሚ ጊዜ ጠይቀዋለች። ምክንያቱም ይሄን ነገር የተፈጠረው ሰላም ለናታን የሰጠችው ሚስጥር ላይ በነበረው ወረቀት ያቃላት ወይም ደግሞ የታሪክ በዛ ምክንያት ነው ሚስጥሩ ሊወጣ የቻለው። አሁን በኔ ምክንያት ነው እኔ ያለሁበት ስትል ስትጠይቀው ነበርና ሁሉም ነገር የታወቀው ከዛ በኋላ ነው። በመጨረሻ ምን ሊሆን ይችላል? ደረጀ ይነግራታል ራሱ ለማርታ ወይም ደግሞ እነግራታለሁ ስትል ነበረ። አንዴ ብቻ ላግኛት እንጂ እናገራታለሁ ስትል ነበረ ኤቪን ለእናቷ ማለት ነው። ከወጣች ትናገራታለች ወይም ራሱ ሳትወጣ በፊት ኤቪን ይነግራታል። ምን ይመስላችኋል? ኮሜንት ላይ አስቀምጡ፣ ሀሳባችሁን አስቀምጡ። በሚቀጥለው እስከምንገናኝ ቸር ቆይልኝ። እወዳችኋለሁ። ባይ ባይ።